አመሰግናለሁ እናቴ። ቢያንስ በፀሐይ ብታቃጠለኝም ደግሞ ውሃ ሰተህ ነፍስ ዘርተህብኛል። ይኸውልሽ ኒናዬ፣ እኔ ምንም እንደሚያስፈልግሽ ጠንቅቄ የማውቅ ሰው ነኝ። በእርግጥ ይሄንን ንግግሬን ብነግርሽ አንቺ እንደ ቀልድ ነው የምትወስጂው አይደል? ዊ በጣም አውቀ ልብ ውልቅ ብሏል አይደል? ውሃ ሰተህ ነው እንደዚህ የምትሆነው? ቆይ እንዴት? እኔም እንደሚያስፈልግሽ አላውቅም? አዎ ናቴ አታውቅም። እኔ አሁን በዚህ ሰዓት የሚያስፈልገኝ ቤት መኪና ምናምን እንጂ ውሃ አይደለም። እሺ ይኸውልሽ፣ ይሄማ እኮ ልክ እንደ ሔዋን የሁሉም ሴት ፍላጎት እኮ ነው። እኔ ግን ያልኩት የኒናን ስፔሻል ፍላጎት ነው። ዊ ናትዬ፣ እኔ በዚህ ሰዓት የሚያስፈልገኝ ስፔሻል ቁርጥ ነው እንጂ ስፔሻል ውሃ አይደለም። እሺ ብዙ ቲማቲም እኮ ገዝተናል። ከፈለግሽ ቁርጥ ልስራልሽ አይደል? ይቁረጥ ናቲ። ዊ ናቲ አቃጠልከኝ እኮ። ሲጀመር እኮ እኔ ነኝ ጥፋተኛ አንተን ተከትዬ እዚህ ድረስ መምጣቴ። እሺ በቃ አትቆጪ፣ እንደዚህ አትበይሽ እላለሁ። ለምንድን ነው የማልለው? ደሞ አትበይ ይለኛል እንዴ? በደንብ ነው የምለው። እሺ እላለሁ አሁንም ደጋግሜ። እሺ አሁን እሱን ተይው። የሆነ ቆንጆ ፊልም አይቻለሁ። ፊልም እኔ ይቻለኛል ናቲ። ከአንተ ጋር ይህን ፊት እያየሁ ከምደርቅ ክፈትልኝ። ይህንም ፊት ይኸውልሽ ናየ፣ እኔ ብዙ ጊዜ ፊልም ሳይ መብራት አጥፍቼ ነው የማየው። ግን መብራት አጥፍቼ ባየው ደግሞ አንቺ ትጠፊብኛለሽ። ናቲ ታዲያ ክፈቷ። ምንድን ነው እዚህ ከኔ ጋር ቁጭ ብለህ የምትከራከረው? እሺ ከፍቷለሁ፣ አትቆጪ። አይኒና እንደው እኮ ግርም የምትይ ፍጥረት እኮ ነሽ። ምንም እድል ራሱ የሚባል ነገር እኮ የለሽም። ይኸው መብራት ጠፋ። ግን ግድ የለም፣ ቤቱ በቂ ብርሃን ስላለው የቱ ጋር እንዳለሽ አልቸገርም። ብድግ ብዬ ነው ከዚህ ቤት የሚሄደው። ምን እየመናሽ? በቃሽ፣ አትቆጭሽ። አያዊ ለካ አንቺም እንደዚህ ነው የምታዝኝ። እኔ ራሴን ደስታ ሳሳድድ አንቺ ለራስሽ አይደል? በእውነት ቆንጆ ስም ነው ለራሴ ያወጣው። በተለይ ደግሞ ስንደዶ ቢሆን ከአቋሙ ጋር ፊት ያደርግ ነበረ። ታይ ግን በፈጣሪ ስራ የምትቀልጁ ነገር ግን ታይ ኬራ የኪያን ጓደኛ ሄኖክን ለምንድነው ምን አደረካት እህቴን ብሎ ሲጠይቅ እኔ ምን አደረኳት? ምንም ያደረኳት ነገር የለም። እናንተ ብቻ በሰው ፍቅር ጠልቃ እየገባችሁ አስቸገራችሁ። እናንተ ምንድነው ሁሌም ከመጮ አትመለሱም እንዴ? አንተ እኮ ስጋ ስለሆነች ነው እንደዚህ የምታዋራኝ። ሌላ ሴት ብትሆን ኖሮ እንደዚህ አታዋራኝም እያለ ሄኖክም በጣም ተናዷል ማለት ነው። ኬራም ከዚህም በኋላ የምታደርጉትን ነገር ማቆም አለባችሁ እያለ በጣም እየተናደደ ይገኛል ማለት ነው። አጋጣሚ ሀኒ ደርሳ ምንድነው እናንተ የምትጮሁት? አደባባይ ውጪ ድረስ ይሰማል። ለምንድነው የምትጮሁት? ረጋ ብላችሁ አትናገሩም? አታውሩም እንዴ? እያለ ይገኛል። ሄኖክም መለስ ብሎ እናንተ የፈለጋችሁትን ነገር ስትናገሩ ከዚህም በኋላ እኔ ዝም ብዬ አላይም። እኔ የምናገረውን ቃላቶቹን እናገራለሁኝ። እኔ በአጭር ጊዜ እንደዚህ ትገልጣላችሁ ብዬ ማስቤ ማላቅም እያለ በጣም ተናዷል ማለት ነው። ሀኒም እንደዚህ ትነጋገራላችሁ ብዬ ማስቤ ማላቅም ስትል በጣም እንትን ብላ ስትል ከእንደገና የኬራን አፍንጫ በትከሻዋ ትላለች ማለት ነው። አንቺ ምን እያደረግሽ ነው? ምን አስበሽ ነው ብሎ ሲላል እኔ እኮ ምንም ያደረግኩት ነገር የለም፣ አስቤ አይደለም፣ ሳላስብ ነው እንደዚህ የሆነብኝ እያለች ትገኛለች። ኪያም ሄኖክም መለስ ብሎ እሷ ምንም ያደረገችው ነገር ያጠፋችም ጥፋት የለም፣ እኔ አይደለሁም እንዴ እንደዚህ ያደረኩት? በእኔ ጥፋት እሷ መናገር አትችልም እያለ በጣም እየተናገረው ይገኛል። በቃ እናንተ በኋላ ተረጋግታችሁ ታወራላችሁ ብላ ስትል ኬራም አንቺን መናገር መብት የለሽም፣ አርፈሽ ተቀመጪ፣ አንቺ እዚህ ቢሮ ተራ ተቀጣሪ ነሽ እንጂ ሌላ ምንም ነገር አይደለሽም፣ ከዚህ ውጪ እያላት በጣም ተናዷል። አፍንጫውን ስለመታች በጣም ተናዷል ማለት ነው። በጣም ኬራይ መጨረሻ ተናዷል። ሀኒም በጣም ደንግጣ እየተንተባተበችና እየተደነጋገጠች ትገኛለች። ሄኖክም መለስ ብሎ በወንበሩን ገፍተር ብሎ ይሄዳል ማለት ነው።
ኪያ ይሄንን ነገር ብታስብ አለቃ እባክህን ይሄንን ነገር አንተ ያደረከውን ኪያ ብትሰማ በጣም ትናደድብሃለች ብላ ስትል እቃውን እንዳለ የመስሪያ ቤቱን እቃ የጠረጴዛውን እቃ እንዳለ በተንተን ያደርጓል ማለት ነው። ኪራ የመጨረሻ በጣም ተናዷል በእነሱ የተነሳ ማለት ነው። ኪራ እንግዲህ ምንም ማድረግ አልተቻለም። ጽናቱን ያድልክ ማለት ነው። ሰኒና ጆከር ደግሞ ከክፍለ ሀገር ተመልሷል። ከክፍለ ሀገር ተመልሶ እህቴ ለምንድነው ስልክ የማታነሳው? ቀድሞ ስደውልላትም ለምንድነው የማታነሳው? እያለችም በጣም ትናደዳለች። ጆከርም መለስ ብሏ ምን ትሆናለች ብለሽ ነው? ምንም አትሆንም፣ ወይም ስልኳን ሳታይ ቀርታ ይሆናል እንጂ ምንም የሆነች ነገር የለም እያለ ይገኛል። ማለት ነው። ለምንድነው አንቺ የምትጨናነቂው? እኛ እኮ ሰርፕራይዝ ልናደርጋት ነው እንጂ እንደዚህ ጸጥ ብለን የመጣ ነው እኮ ከዛ ተናግረን መምጣት እንችላለን፣ አትጨናነቂ ብሎ ሲላት እሺ በቃ ና እንሂድ ብላ መንገድ ጉዟቸውን ይጀምራሉ ማለት ነው። እንግዲህ እዚህ ጋር ደግሞ ጽናትና ሊናዬ ኬራ ለምንድነው ስልክ የማያነሳው? ምን ተቸግሮ ነው? እስካሁን ድረስ እኔ ምን ያክል እንደምጨነቅ አያውቅምና ነው እንዴ? ለምንድነው እንደዚህ የሚያደርገው? እያለች ትገኛለች ማለት ነው። ጽናት በጣም ተናዳለች። የመጨረሻ ኬራም ለራሱ በጣም ጭንቀት ውስጥ ስላለ ነው እንጂ ስልኩን ያለ መንሳት ፈልጎም አይደለም ማለት ነው። ከዛ አንቺ እኮ የምታወሪውን ስላጣሽ ነው እንጂ ሌላ ምንም አይደለም። አንቺ ለምንድነው የማትረጋጊው? ብላ ስትል ታዲያ እኔ እኮ ያለ መረጋጋት እንትን ያልኩት እነሱ ሁሉም ሰው ኬራን ስለሚጨቀጭቁ ነው፣ እኔ ለኬራ በማሰብ ነው እንጂ ለሌላ አይደለም እያለች ትገኛለች። ጽናት ለምንድነው የሚጣላው ከሰው ጋር ብላ ስትል እንዴ ጽናትዬ ለምንድነው እንደዚህ የምትናገሪው? እሱ እኮ ለእህቱ መከታ ነው እንጂ ሌላ ነገር አይደለም። ትንሽ ደስታ አገኘው ስል ደግሞ መለስ ብሎ ሌላ ነገር ይመጣብኛል እያለች ኪያ ጽናት በጣም ተናዳለች። ብቻ ኪያ ደህና ትሁን እንጂ ሌላ ምንም ነገር አትሆንም እያለች ትገኛለች። ጽናትን መለስ ብላ አንቺን የሚያሳስብሽ ሌላ ነው፣ እኔን የሚያሳስበኝ ሌላ ነው። አንቺ ምንም የምትረጂን ነገር የለም። ሰው እኮ ተናዶ መንገድ ሲወጣ ብዙ ነገር ያጋጥመዋል እያለች ጽናት በጣም ትናደዳለች ማለት ነው። እንግዲህ ጽናት አንቺን ብትሆኝም መንገድ ለወጣ ሰው ጸሎት ማድረግ ነው እንጂ ሌላ ነገር በክፉ ማሰብ ጥሩም አይደለም ማለት ነው። በእርግጥ ያሳስባል። ነገር ግን አንቺም ደግሞ መልካሙን ነገር ማሰብ አለብሽ። ጥሩንም በጥሩ መልስ መጥፎኑን በጥሩ መልስ መመለስ አለብሽ ማለት ነው። ለፈጣሪሽ በጸሎት ማሰብ አለብሽ። ከዛ እንደዛ እያለች ያለ የጽናት አባት ከዛ በጎን መጥቶ ያዳምጣሉ ማለት ነው። ልጆቼ ምን ሆናችሁ? ምን ተበድላችሁ ነው? ምንድነው የሆናችሁት? እያሉም በጣም እየተጨነቁ ይገኛሉ። ጽናትም አባዬ ምን ሆነክ ነው እያለች ትገኛለች። አባትም ደግሞ መለስ ብሎ ልጄ እኮ የሰው ችግር የምትፈታና ሁሉም ነገር የምትፈታናት እንጂ የምትጨነቅ ብቻዋን የምትጨነቅ ልጅ አይደለችም እያሉ አባትም ይናገራሉ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች ከሀገር ውስጥም ከሀገር ውጭም ያላችሁ ለቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ በላይ ግቡ። መልካምነት ለራስ ነው። ጽናትን ሁለተኛ እንደዚህ ስትሆኝ እንዳላይሽ ሰው እኮ እናንተን ብሎ ነው እንጂ የመጣው ባዶ ሜዳ እንድትናደጅና እንድትከፊ አይደለም። እሱን ፈጣሪ መርቆ ይስጥሽ እንጂ መች በዱንያ ይስተካከላል ብለሽ ነው። ፈጣሪ መርቆ ሰጥቶኝ አንቺን እኮ ለኔ ፈጣሪ መርቆኝ ነው የሰጠኝ
ልጄ እባክሽን በምንም ነገር እንዳትናደጅ እያሉ የጽናት አባት በጣም ጽናትን እየመከሯት ይገኛሉ። ከዛ ሊና ደግሞ የኔና ላዩኝም እንጂ ከጽናት የበለጠ በጣም ጸባይ አለኝ እያለች ሊና ስትላቸው በቃ እስኪ ነይ እስኪ ወደ ውጪ በጣ ብለን እንመለስ፣ እዚህ መቀመጡን ብዙም አላስደሰተኝም እያሉ ሊናን ይዞ ወደ ውጪ ይወጣሉ ማለት ነው። እንግዲህ ሊናዬም እሺ ብላ ወደ ውጪ ትወጣለች። ምሩዬ እንግዲህ ብሩና ናሆሚ ቀድሞ ፍቅረኛዋ ተመልሶ ተገናኝቷል ማለት ነው። ሊና እንግዲህ ብሩር በበኩላ የሰራሽው ስራ እኮ በጣም ብልግና ነው፣ ለምንድነው እንደዚህ የምትሆኙ ብላ ትላለች። እሺ ለምንድነው የጠረሽኝ ብላ ስትላት አሁን የጠረሽኝ ሁሉንም ነገር የተፈጠረውን በአጠቃላይ የምታስረጅኝ ከሆነ ነው እያለች ትገኛለች። ከዛ አልገባኝም የሰጠሽኝ የጠየቁሽን ነገር በሙሉ ስጥኝ ነው እንዲህ ብላ ስትላት አዎ ልሰጥሽ ነው እያለቻል በካርቶን አሽጋ ብሩን ትሰጣታለች ማለት ነው። እንግዲህ ብሩ በጣም የመጨረሻ ነው። ልጅቷን በጣም ስለምትወዳት የናሆሚን ልጅ ስለምትወድ ነው እንጂ እሷን መውደድ